ሰላም ሰላም ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ በያላችሁበት ሰዓት። ዛሬ ደግሞ ስለ ስቶክሆልም ባህል ወይም ደግሞ አጠቃላይ በስዊድን ባህል ወይ ደግሞ ኤውሮፓውያንም ያከብራሉ። ትልቅ በዓል አለ። በተለይ የስዊድኑን ምንድነው? በትናንትናው ዕለት በጋው አልፎ ክረምት የሚጀምርበት ቀን ነው። ስለዚህ በጋው አልፎ ክረምት የሚጀምርበት ቀን በመሆኑ ከኛ ባህልና ሃይማኖት ጋር የማይሄድ ባህል አላቸው የሚያመልኩት። በእርግጥ በኃይለ ሥላሴ ጊዜ ልጆች እያለን እኛም እንደዛ አይነት ነገር በአንደኛ ሁለተኛ ክፍል እያለንም እንማር ነበር። ለምሳሌ እኔ ትዝ ይለኛል ሕፃን ሆኜ አንደኛ ክፍል ይሁን ሁለተኛ አላውቅም፣ ወደ በጣም ረጅም ጊዜ ነው እንግዲህ 63 64 ዓመተ ምህረት አካባቢ ወይ 62 አካባቢ የስልሳዎቹ አካባቢ ነፃ እያለሁኝ ታላላቆች ወይ ደግሞ ያስፈራሩን ነበር። ቡቱ ቡቱቱ አባት የለሽ እናት የለሽ ምናምን እያሉ ቡቱ ቡቱቱ ትምህርት ቤት ሄዳ ልጆችን ትቀማለች ምናምን፣ በጣም የሚያስፈራ ነገር እና ያ ነገር እውነት እየመሰለኝ እስከማድግ ድረስ እፈራ ነበር። በቃ ቡቱ ቡቱቱ መታ ትቀማኛለች ምናምን እያልኩኝ በጣም ስጋት ነበር እያደኩኝ ምናምን ሁሉ እና የዚህ አይነት ባህል አላቸው እዚህ ስዊድን ውስጥም። ይህን ባህል ደግሞ የሚያከብሩት እንዴት ነው? በጋው ሲያልፍ ክረምት ሲመጣ ወላጆች ህፃናት ልጆቻቸውን ይዘው ሽርሽር ይሄዳሉ ማለት ነው። ስቶክሆልም ትናንትና በትልቅ ሁኔታ ተከብሯል እና ሽርሽር በማታ በሚጓዙበት ሰዓት ልጆቻቸውን የዚህ አይነት የሚያስፈራ ነገር ነው የሚያስተምሯቸው ወይ ደግሞ የሚነግሯቸው ደግሞ እንዴት ነው? በግፍ የሞቱት ሰዎች ከሞት ተነስተው ይጮሃሉ ምናምን፣ የሚያስፈራ ነገር እና እንደ ተረት ተረት ልክ እንደ ቡት ቡትቱ ምናምን እንደዚህ አይነት ነገር ልጆቻቸውን እያጫወቱ ይሄዳሉ። ይሄ ካልቸር ባህል ነው በቃ በስዊድን ነገር እና ይሄንን ባህል ሲያከብሩ ነበር ማለት ነው። በየዓመቱ ያከብራሉ እንደዚህ አይነት ነገር ኖርማል በቃ እንደ ባህል ነው እነሱ የሚያዩት፣ ከሃይማኖት ጋር አያይዙትም እና እንደዛ አይነት እየፈሩ ያ ይመስለኛል ብዙ ጊዜ ስዊድኖች ከሰው ጋር ብዙ የመጠጋት እንትናቸው አሁን ያንግ ጀኔሬሽን በዩቱብ በማህበር እንትን አዲስ ትውልድ ላይ እንደዚያ ነገር አይታይም። እኔ አሁን ዛሬ 35 ዓመት የዛሬ 35 ዓመት አካባቢ ወደዚህ ሀገር ስመጣ በጣም የውጭ ዜጎችን በጣም ይፈራሉ በጣም። አሁን ግን ቀንሷል በጣም በቃ ከውጭ ሀገር ዜጎች ጋር የመገናኘት እንትን የላቸውም። እና ይሄ አይነት ባህል ከህፃንነታቸው ስለሚያስተምሯቸው ሊሆን ይችላል፣ ወይ እንደ አውሬ አድርገው ሊያስተምሯቸው ይችሉ ይሆናል። የራሴ ግምት ነው። ምንም እንደዛ አይነት የሰማሁት ነገር የለም እና እንደዛ ያስተምሯቸዋል ማለት ነው። እና ህፃናቶቹ በዚህ አይነት ሁኔታ ነው የሚያድጉት። ይህ በእርግጥ ከመንፈሳዊ ሁኔታ ከራሴ አንጻር ወይ ደግሞ ከመንፈሳዊ ሁኔታ ስታይ የሰይጣን መንፈስ ይመስለኛል። የሚያስፈራ መንፈስ ሁልጊዜ ከሰይጣን ነው በቃ። እና የእግዚአብሔርን ስለ እግዚአብሔር ሰላም፣ ፍቅር፣ ደህንነትን ወይ ደግሞ መልካምነትን፣ ሰላም፣ ደስታን ምናምን ትተው ይሄ የሰይጣን መንፈስ የሆነ የሰይጣን ሽንገላ ይመስለኛል እንደዛ የሚጫወትባቸው። ለዛ ሊሆን ይችላል እግዚአብሔር የለም ምናምን የሚሉት እና ብዙ ጊዜ በጭንቀት በሰላም እንትን የላቸውም እንደኛ ማለት ነው። እኛ ድሃ ሆነን ወይ ደግሞ እዚህ ሀገር አንድ ክርስቲያን ምንም ባይኖረም በጣም ደስተኛ ነው። እነሱ ግን በጣም ሀብታም ሆኖ በጣም የሚጨነቁ ሰዎች ናቸው። እንደዚህ ከህፃንነታቸው ጀምሮ ስለ እግዚአብሔር ፍቅር ስለማያውቁ ይመስለኛል። እና ይሄንን የስዊድን ባህልን ልነግራችሁ ፈልጌ ነው። እና ትናንትና በስዊድን በጋው አልፎ ክረምት የሚጀምርበት ትልቅ በዓላቸውን እንደዛ ነው የሚያከብሩት ማለት ነው። ልክ እኛ እንቁጣጣሽን እንደምናከብር ማለት ነው። እነሱ ደግሞ በዚህ አይነት ሁኔታ ነው የሚያከብሩት፣ በሰይጣን መንፈስ ማለት ነው። ስፖክ ቫንድሪንግ ይባላል በስዊድንኛ በዓሉ ራሱ
እና ስቶክሆልም ብቻ ሳይሆን በሞላ ዩሮፕም እንደዛ አይነት ባህል አላቸው። እንደዚህ አይነት እንትን ያከብራሉ። እና ይህን ለማለት ፈልጌ ነው። ታንክ ዩ ቨሪ ማች። በየጊዜው ካሁን በኋላ እንደዛ አጠር አጠር ያሉት ነገሮችን ኢንፎርሜሽኑን ካለ ስለ ኢትዮጵያም ስለ ስዊድንም እና ስለ ሌላም አካባቢ ካገኘሁት ላቀርብላችሁ እሞክራለሁ። ስላዳመጣችሁኝ አመሰግናለሁ። ታንክ ዩ ቨሪ ማች።